ላስገኘችልን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ድንግል ማርያም ምስጋና ይድረሳት። አሜን። ለአባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የእነሱ በረከታቸውና ረድኤታቸው በእኔም በእናንተም ላይ ይሁንልን። አሜን። ክቡር አባታችን መላከ ገነት በቀለ ዘውዴ የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ወንድማችን መምህራችን መጋቢ አእላፍ ጌትነት ወርቁ የስብከተ ወንጌል ዋና ኃላፊ፣ ክቡራን ሰባክያነ ወንጌል መምህራን፣ ሊቃውንተ ቤተ ክርስቲያን፣ ምድራውያን መላእክት ልክ እንደ መላእክት ከቆማችሁ ሳታርፉ ከዘረጋችሁ ሳታጥፉ እግዚአብሔርን የምታመሰግኑ በየደረጃችሁ በየማዕረጋችሁ የሰንበት ትምህርት ቤት ደቀ መዛሙርት አገልጋይ በዚህ ሰዓት በዚሁ አውደ ምሕረት የተገኛችሁ ይህ ድምፅ የሚሰማችሁ የክርስቶስ ጌቶችና የክርስቶስ ክብሮች የሆናችሁ አባቶች ምእመናንና እናቶች ምእመናት እንዲሁም ሕፃናት እንድናመሰግነው በፈቀደልን በአምላካችን ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። ሁላችንም ከያለንበት አነሳስቶ በዚህ ለምስጋና ስለሰበሰበን ስላገናኘን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አሜን። እንኳን ለመዋዕለ ጾሙ አደረሳችሁ አደረሰ። አሜን። ጾሙን ከጀመርን እንደሚታወቀው ዛሬ ሶስተኛ ሳምንታችን ከትናንትና ጀምረናል። ያው እንግዲህ እስከ ደብረ ዘይት እንኳን አደረሳችሁ ለጾሙ ብንባባል መልካም ነውና እንኳን ሁላችሁም ደርሳችሁ በዚህ ስርዓተ ነኩን እንድትሰሙ ኪዳኑን እንድታደርሱ ሰዓታቱን እንድታደርሱ የፈቀደላችሁ እግዚአብሔር ስሙ የተመሰገነ ይሁንልን። ባሉን ደቂቃዎች ውስጥ እግዚአብሔር አምላክ ወዶና ፈቅዶ እኔን በዚህ አውደ ምሕረት ላይ እንድቆም ፈቅዶልኛል። እናንተንም ደግሞ በዚህ ተገኝታችሁ ቃሉን እንድትሰሙ ስለፈቀደላችሁ መልካም ፍሬ እንድናፈራ የእሱ ቸርነት ከእኛ ጋር ይሁን። በትንቢተ ኢዮኤል ምዕራፍ 2 ከቁጥር 13 ላይ የሚገኘውን ኃይለ ቃል በማንሳት ባሉን ደቂቃዎች ውስጥ እግዚአብሔር መንፈስ ቅዱስ እኔንም እናንተንም ያስተምረናል። ቃሉ እንደዚህ ይላል፣ ልባችሁን እንጂ ልብሳችሁን አትቅደዱ የሚለውን ኃይለ ቃል የትምህርታችን ዋና መነሻ እናደርገዋለን። ቃሉ የሚገኘው እንዳልኳችሁ ትንቢተ ኢዮኤል ምዕራፍ 2 ከቁጥር 13 ላይ ተዘግቦ የሚገኝ ኃይለ ቃል ነው። ኢዮኤል ማለት እግዚአብሔር አምላክ ነው ማለት ነው። ኢዮኤል ማለት ምን ማለት ነው? እግዚአብሔር አምላክ ነው። ያው እንግዲህ በመማር ማስተማር ሂደት ለእናንተ ጥያቄ ይቀርባል። ጥያቄውን እናንተም አንዳንድ ጊዜ መለስ እያደረጋችሁ መሆን አለበት አይደለም? ኢዮኤል ማለት ምን ማለት ነው አልኳችሁ? እግዚአብሔር አምላክ ነው። አይሰማኝም? ሲበዚህ በኩል እናቶች እህቶች ኢዮኤል ማለት ምን ማለት ነው አልኩኝ? እግዚአብሔር አምላክ ነው። በዚህ አባቶች እስቲ ኢዮኤል ማለት ምን ማለት ነው? እግዚአብሔር አምላክ ነው ማለት ነው። የእያንዳንዱ የቅዱሳን መላእክት አባቶች፣ የነቢያት፣ የጻድቃን፣ የሰማዕታት የስማቸው ትርጉም አለው። ያለ ትርጉም ዝም ብሎ እንዲሁ የወጣ ስም የለምና ኢዮኤል ማለት እግዚአብሔር አምላክ ነው። ያለ ጥርጥር እግዚአብሔር አምላክ ነው። እግዚአብሔር ፈጣሪ ነው። ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ነው የሚል ትርጉም አባቶቻችን ሰጥተውታል። ይህንን ቃል በዋናነት ነቢዩ ሲናገረው ጾምን አስመልክቶ ነው። ከቁጥር 12 ጀምሮ ስናየው በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ ይላል። ወደ ማን አልኳችሁ? ወደ ማን ተመለሱ? ወደ እኔ ተመለሱ። በምን ልባችሁ? በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ ይላል። በፍጹም ልባቸው ነው፣ በከፊል አይደለም። ወደ እግዚአብሔር ስንመለስ
ግማሽ አስተማችን ሌላ ቦታ ሆኖ አይደለም። እግዚአብሔር አምላክ ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ አምላኪ አይፈልግም። ሙሉ ሆነን እንድናመልከው ይፈልጋል። በፍጹም ሕሊናችን በፍጹም ሐሳባችን መላ ሕይወታችን ለእግዚአብሔር አስረክበን ነው በጾም መጾም ያለብን። ከዚህ ቀጥሎ ነቢዩ ልባችሁን እንጂ ልብሳችሁን አትቅደዱ ቃሉን ሲተናገሩት፣ ይህ የትምህርታችን መነሻ ነው። ልባችሁን እንጂ በሉት፣ ልባችሁን እንጂ ልብሳችሁን መልሳችሁ ሁለተኛ በሉት፣ ልባችሁን እንጂ ልብሳችሁን አትቅደዱ። ልባችሁን እንጂ ልብሳችሁን ምናችሁን አትቅደዱ፣ ልብሳችሁን አትቅደዱ አለ። ልብ እንዴት ነው የሚቀደደው? ልብስስ እንዴት ነው የሚቀደደው? አንድ አኪማስ የተባለ ነቢይ በንጉሥ ሰሎሞን ፊት አንድ ቀን አዲስ ልብስ አመጣና ከ12 ቀደደው። ንጉሡ ምን ሊያደርግ ነው? ምን ነው እንደዚህ አደረግ ሲለው የእስራኤል መንግስት እንደዚህ ትበታተናለች ብዬ ነው ብሎ አዲሱ ጨርቅ ለ12 ቀደደው ይላል። ልብስ በማንኛውም ሰዓት በተለያየ በጋዜጣም ቢሆን ሊቀደድ ይችላል። ልብ ግን እንዴት ነው የሚቀደደው? ነቢዩ ምን አይነት መልእክት ለማስተላለፍ ነው የፈለገው? ልብ መቅደድ ማለት ከልባችን ወደ እግዚአብሔር መቅረብ ማለት ነው። እስኪ ልብ መቅደድ ማለት በሉሲ፣ ልብ መቅደድ ማለት በሉሲ፣ ልብ መቅደድ ማለት ወደ እግዚአብሔር ከልባችን መቅረብ ማለት ነው። ይሄ ነው ልባችሁን ቅደዱ ሲል በፍጹም ልባችሁ ወደ እግዚአብሔር ቅረቡ። ልበ አምላክ ዳዊት ቅረቡ ሀቤሁ ያበርህ ለክሙ ይላል። ወደ እሱ ቅረቡ፣ እሱም ያበራላችኋል፣ ብርሃኑን ያበራላችኋል። በጨለማ የምትኖሩ ወገኖች ሆይ ወደ እሱ ቅረቡ፣ ብርሃኑን ያበራላችኋል። ስንቀርብ ግን ከልብ መሆን አለበት ማለት ነው። በከፊል መሆን የለበትም፣ በማሾፍ መሆን የለበትም፣ በማታለል መሆን የለበትም። እግዚአብሔር ሰውን ብናታለል እንጂ እግዚአብሔርን ልናታለል እንችላለን ወገኖች? ይቻላል? እግዚአብሔርን ማታለል አንችልም። ለምን? እግዚአብሔር ልብ ያሰበውን ኩላሊት ያመላለሰውን ሁሉ ማወቅ የሚችል አምላክ ስለሆነ፣ ገና ከማሰባችን አስቀድሞ የሚያውቅ አምላክ ስለሆነ፣ እግዚአብሔር እኮ ወደዚህ ዓለም አዳም ከማምጣት በፊት እምቅድመ ይፍጠር አዳም የአምር ገብሮ ይላል። እግዚአብሔር አዳም ወደዚህ ዓለም መጥቶ ስውት ፍጥረት እንደሚሆን አስቀድሞ ያውቅ ነበር ነው የሚለው። እንደሚስት ያውቃል። ነገር ግን ከሳተም በኋላ ደግሞ ንስሐ እንደሚገባ ያውቃል። ወገኖች ይህን እኮ ነው። አሁን እኛ እንደምንስት ያውቃል። ነገር ግን ደግሞ ንስሐ ደግሞ እንድንገባ ጊዜ ሰጥቶናል ማለት ነው። ለዚህ ነው እግዚአብሔር ነቢዩ ኢዩኤል ልባችሁን ቅደዱ፣ ልባችሁን ቀዳችሁ ወደ እግዚአብሔር ስትቀርቡ እሱም ይቀርባችኋል፣ እግዚአብሔርን ቅረቡት እሱም ይቀርባችኋል ይላል። እግዚአብሔርን ምን በሉት አልኳችሁ? ከደጋላችሁ እግዚአብሔርን ቅረቡት እሱም ይቀርባችኋል። እግዚአብሔር አምላክ የሚቀርበን እኛ በቀረብነው መጠን ነው። እኛ ባመለክነው መጠን የልባችን ሐሳብ እግዚአብሔር ይፈጽምልናል። እኛ ከእሱ የምንርቅ ከሆነ እንዴት ሊሆን ይችላል? ለምን? የሰው ልጅ ሲፈጠር አዋቂ ፍጡር ሆኖ ነው የተፈጠረው። ይህ አዋቂ ፍጡር ሆኖ የተፈጠረ ፍጡር ወደ እግዚአብሔር የመቅረብ በሚያውቅበት መልኩ በእውቀቱ ግዴታ ነው። መጻሕፍት ተጽፈዋል፣ አባቶቻችን አስተምረውናል፣ ነግረውናል። በዚህ መልኩ እግዚአብሔርን ልናመልከው ያስፈልጋል ማለት ነው። ልባችሁን ቅደዱ ብሎ ነቢዩ ሲናገር ይህንን ነው። ከልባችሁ ቅረቡ፣ አምናችሁ ቅረቡ። ሌላው በእምነት ቅረቡ። ልባችሁን ቅደዱ ማለት በእምነት ቅረቡ። ያለ እምነት እግዚአብሔርን ማግኘት አይቻልም። ብርሃነ ዓለም ቅዱስ ጳውሎስ በምዕራፍ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ከቁጥር 5-7 ላይ ወዘእንበለ ተአምኖሰ ኢይትካል ያስምርጎ ለእግዚአብሔር ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይቻላል እንዴ? ይቻላል ወገኖች። ያለ እምነት እግዚአብሔርን ማግኘት ይቻላል? ድልድዩ ተሰብሯል ማለት ነው። ወደ እግዚአብሔር የሰው ልጆችን የሚያደርሳቸው ድልድዩ ተሰብሯል ያለ እምነት። አባቶቻችን እና አብርሃም እና ይስሐቅ እና ያዕቆብ እግዚአብሔርን ያገኙት ከእግዚአብሔር ጋር ቃል በቃል የተነጋገሩ በእምነት ነው። ሙሴ በደብረ ሲና ከ570 በላይ ከእግዚአብሔር ጋር ተነጋግሯል። በእምነት ማለት ነው። እምነት ስላለው ነው። እምነት ከሌለ ግን ፈጽሞ ወደ እግዚአብሔር መቅረብ አንችልም። በእምነታችን እግዚአብሔርን እንድናገኘው እሱ ይርዳል። አሜን። ማን ይርዳል? እግዚአብሔር። እሱ ይርዳል። እምነታችንን
በልቦናችን አጽንተን እንድንይዝ የሚረዳን እሱ ነው። ስለዚህ ልባችሁን ቅደዱ ሲል ወደ እግዚአብሔር በእምነት ቅረቡ፣ ያለ መጠራጠር ወደ እግዚአብሔር በእምነት በፍጹም ልባችሁ በፍጹም እምነት ቅረቡ ማለት ነው። ይህን ካልኩኝ ልብሳችሁን አትቅደዱ ማለት ምንድን ነው? ልብሳችሁን አትቅደዱ ማለት ምንድን ነው? ልብስ መቅደድ ማለት በአጭሩ ማስመሰል ማለት ነው። ሳይጾሙ የጾሙ መስሎ መታየት፣ ሳይመጸውቱ የመጸወቱ መስሎ መታየት፣ ሳይጸልዩ የጸለዩ መስሎ መታየት፣ ውስጣችን የጎሰቆለና የተበላሸ ሲሆን ውጫችን ግን ነጠላ ለብሰን ያማርነ የተዋብነ ሁልጊዜ በእግዚአብሔር ቤት የምንኖር እግዚአብሔር ከእኛ ጋር የሚመላለስ የሚኖር መስሎ መታየት ማለት ነው። ጸሐፍት ፈሪሳውያን ቤተ አይሁድ ይህንን ያደርጉት ነበር። 10ቱ ትእዛዛትን በልብሳቸው ላይ አጽፈው 10ቱ ትእዛዛት የተጻፈበት ልብስ ይለብሱ ነበር። ለምን? እግዚአብሔር ዘወትር ከእኛ ጋር ነው ያለ ለማለት፣ እግዚአብሔር ያነጋግረናል ለማለት፣ በሰው ዘንድ መስለው ለመታየት። በማቴዎስ ወንጌል ምዕራፍ 6 ላይ እኮ ስለ ምጽዋት፣ ስለ ጸሎት፣ ስለ ጾም ሦስቱንም አንቀጾች በአንድ ላይ ያስቀምጣቸዋል። ከዚህ ላይ መስለው የሚታዩትን ሰዎች ማለት ነው። ወሶበ ትጸጉሙ ኢትኩኑ ከመ መደልዋን ይላል ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ስናይ ከቁጥር 1 ጀምሮ ስለ አንቀጸ ምጽዋት ይናገራል። ከቁጥር 5 ጀምሮ ደግሞ ስለ አንቀጸ ጸሎት ይናገራል። ከቁጥር 16 ላይ ግን ስለ ጾም ይናገራል። ወሶበ ትጸጉሙ ኢትኩኑ ከመ መደልዋን ይላል። እናንተ በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። እንደማን አትሁኑ አለ? እንደ ግብዞች አትሁኑ። እነሱ ለማስመሰል በሰው ዘንድ የጾሙ መስለው ለመታየት፣ እውነተኛ መስለው ለመታየት፣ እግዚአብሔርን የሚያገኙት መስለው ለመታየት ፊታቸውን ያጠወልጋሉ ይላል። ምናቸውን ያጠወልጋሉ? ፊታቸውን ያጠቁራሉ፣ ፊታቸውን ያጠወልጋሉ። በጾም በጸሎት የደከሙ የሌቱን ሙሉ ሲሰግዱ ሲወጡ ሲወርዱ ከእግዚአብሔር ጋር ሲነጋገሩ ያደሩ ለመምሰል ፊታቸውን ያጠወልጋሉ። ለታይታ ለከንቱ ውዳሴ ነው የሚል ብሎ እውነት እውነት እላችኋለሁ ይላል። እነሱ በምድር ዋጋቸውን አግኝተዋል ነው የሚለው። ዋጋቸውን አግኝተዋል። ለምን? ሰው እነዚህ ሰዎች እኮ እውነተኞች ናቸው፣ እነዚህ ሰዎች እኮ ጧሚዎች ናቸው፣ እነዚህ ሰዎች እኮ ያበላሉ፣ ያጠጣሉ፣ ይደግሳሉ፣ ስንት ሕዝብ ሰብስበው በአደባባይ እኮ ይመጸውታሉ ተብለው በከንቱ ውዳሴ በሰው ዘንድ ስለሚነገራላቸው ዋጋቸውን አግኝተዋል። እንደዚህ ከመሆን እግዚአብሔር ይጠብቀን። ሁላችንም መቼም ባለን መጠን በመጠኑ ልንመጸውት እንችላለን። ልናበላ ልናጠጣ እንችላለን። ካህናትንም በቤታችን ወስደን ልናበላ ልናጠጣ እንችላለን። ለነዳያንም በአደባባይ ልንመጸውት እንችላለን። በሌላም ቦታ። ነገር ግን ምጽዋታችን ማን ይወቀው? ማን ይወቀው ወገኖች? እግዚአብሔር ይወቀው። በስውር ያለው አባት ይልህ እኮ ነው። ጾምህንም ጸሎትህንም ምጽዋትህንም ማን ይወቀው ነው የሚለው? እግዚአብሔር ይወቀው። እግዚአብሔር ይወቀው እንጂ ሰውማ ቢያውቀው ምን ያደርግልናል? ለምናልባት ከንቱ ውዳሴ ሊሰጠን ይችላል። በዚህ ዓለም በዚህ ምድር ላይ ዝነኛ ሊያደርገን ይችላል። እሱ እኮ ይህን ያደርጋል፣ ያበላል፣ ያጠጣል፣ ይመጸውታል ብሎ ስለኛ ዝና ሊናገር ይችላል። ነፍስ ወይም ደግሞ ሰማያዊ ዋጋ ግን መስጠት የሚቻለው ማን ነው? ማን ነው? እግዚአብሔር ብቻ ነው። ምጽዋታችን፣ ጸሎታችን፣ ሁሉም ጾማችን በእግዚአብሔር ፊት እንዲሆን አምላካችን እግዚአብሔር ይርዳል። ስለዚህ ልብስ መቅደድ ማለት ማስመሰል ማለት ነው። ዛሬ የተቸገርን በዓለማችን፣ በሀገራችን፣ በሃይማኖታችን የምናየው ነገር የማስመሰል መሆን ሳይሆን ማስመሰል፣ መስሎ መታየት፣ ሰው የሚፈልገውን እያሳዩ ራሱ የሚፈልገውን ስራ መስራት፣ ሰው እውነት ነው ብሎ ሲከተል እውነት ያልሆነውን ነገር ማሳየት፣ ከንቱን ነገር ማሳየት የሚመስሉ ሰዎች ናቸው። ሁሉም ነገር ሀገራችንንም ሃይማኖታችንንም እየገደሉ እየበጠበጡ የሚገኙ። በእውነት መስሎ ከመታየት እግዚአብሔር ይጠብቃል። ሁነን ነው እግዚአብሔርን ማግኘት የምንችለው፣ ሁነን ነው በተግባር ነው ማግኘት የምንችለው። ብዙዎች አባቶቻችን እኮ መስለው ሳይሆን ሁነው በተግባር እግዚአብሔርን አሳይተውታል።
ልብሳችሁን ቀደዱ ማለት ማስመሰል ልብሳችሁን ልባችሁን እንጂ ልብሳችሁን አትቅደዱ ማለት መስላችሁ አትታዩ ሁናችሁ እንጂ በተግባር ሁናችሁ እንጂ መስላችሁ አትታዩ በመምሰል እግዚአብሔርን አታገኙትም ማለት ነው። እና አንተ በምትጾምበት ብሎ እንዴት ነው መጾም ያለብን ነው። እኛ እንዴት መጾም አለብን? እኛ እንዴት ነው መሄድ ያለብን? ጾማችን እንዴት መሆን አለበት? ጸሎታችን እንዴት መሆን አለበት? ምጽዋታችን እንዴት መሆን አለበት ስንል ወአንተ ሰሶበት ትጸውም ቅባእ ርእሰከ ይላል። አንተ ግን አለ በምትጾምበት ጊዜ ራስህን ተቀባ ይላል። ምንን ተቀባ አልኳችሁ? ምንን ተቀባ? ራስህን ተቀባ፣ ፊትህን ታጠብ ይላል። መቼም ተቀባ ሲባል ወደ ቅቤ ነው የምንሄድ አይደል? ጸጉርን የሚያለሰልስ ሰውነትን የሚያሳምር ቅቤ ነው፣ ቅባት ነው። በጾም ሰዓት በምትጾምበት ሰዓት አንተ ራስህን ተቀባ ይላል። ይህ በማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 16 ጀምሮ ስንመለከት አንተ በምትጾምበት ሰዓት ራስህን ተቀባ ይላል። ምን ማለት ነው? ወንጌል እንዲሁ ተጽፏል። አባቶቻችን ይህንን አመስጥረውታል። ዛሬ መጽሐፍ ቅዱሱን ሁሉ ተሸክሞታል፣ ሁሉም ይገዛዋል። ወሶ ወረከቦ ጾሮ ዲመትከፍቱን አባቶቻችን እንዲሁ እንዳገኘ ሁሉም እየተሸከመ መጽሐፉን መሸከም ብቻ ሳይሆን ጠጋ ብሎ ወደ አባቶች ምስጢሩ ምንድን ነው፣ ይህ ማለት ምንድን ነው ብሎ መጠየቅ ያስፈልጋል። ነቢየ እግዚአብሔር ሙሴ እንደዚህ ተሰአል ወላውከ ወይነግረከ ወደ ሊቃውንቲከ ይዜኑከ ይላል። አባትህን ጠይቀው ታሪክ እንዴት እንደሆነች ያስተምርሃል፣ ይነግርሃል። አባትህን ጠይቀው ሃይማኖትህ ምን እንደሆነች ያስተምርሃል። በዚች ሃይማኖት አባቶች ምን ተአምር እንዳደረጉ ይነግርሃል። አባቶቻችን እኮ ተራራውን በዚች በሃይማኖታችንን ተራራ አፍርሰውበታል። አባቶቻችን እኮ በደመና ተጭነዋል እኮ በዚች በሃይማኖት በሌላ አይደለም። በሃይማኖታቸው በጥንካሬያቸው እግዚአብሔርን ልባቸውን ቀደው ስላገኙት ማለት ነው። ስለዚህ አባቶችን ጠይቅ። ማንህ አንተ? ማንነትህን ያስረዱሃል፣ ማንነትህን ይነግሩሃል፣ ማንነትህን ያስተምሩሃል። በአሁኑ ሰዓት እንደዚህ የሚያደርግ ትውልድ ነው የጠፋ። አባቱን የሚጠይቅ ሊቃውንትን የሚጠይቅ ጠፋ። መምህራን በቤተ ክርስቲያን አሉ፣ መጻሕፍት አሉ። ነገር ግን የሚጠይቅ ትውልድ ጠፋ። እኔ እጠይቃለሁ፣ እኔ መምህር እሆናለሁ፣ እኔ አስተምራለሁ የሚል ትውልድ ብቻ እንጂ ሊጠይቅ አባቶች እንዴት ነው ምስጢሩ እንዴት ነው የሚል ትውልድ ጠፋ። አባቶቻችንን እንጠይቅ፣ እግዚአብሔር ይቀድል። በእውነት ከትውልዱ የሚጠበቅ ነገር ቢኖር አባቶችን መጠየቅ፣ ካህናትን ሊቃውንትን እንዴት ነው መጽሐፉ ተጽፏል ምን ማለት ነው ብለን መጠየቅ ይኖርብናል። የማይጠይቅ ትውልድ በራሱ የሚመራ ትውልድ ከሆነ ይጠፋል። ካልጠየቅ እንዴት ሊያውቅ ይችላል? እግዚአብሔርንስ እንዴት ሊያውቀው ይችላል? ራሱንስ እንዴት ሊያድን ይችላል? ጠይቀን አባቶቻችን ምስጢር እንዳናውቅ የእግዚአብሔር ቸርነት ከእኛ ጋር ይሁን እና ምን ማለት ነው ራስን ተቀባ ሲል ምን ማለት ነው ነው ዋናውን ሀሳባችን። አሁን በጾም ሰዓት ቅቤ አምጥተን ራሳችን የምንቀባው ነው አይደለም። ይህንን ምስጢር ሲናገር ቅብሰ ፍቅረ ደቂቀ ባለሙያው ይላል። እስቲ ቅብሰ በልሲ የግዕዝ ቋንቋ ቋንቋችሁ ነው። አንዳንድ ጊዜ ግዕዝ ቋንቋ ስንናገር ሌላ ቋንቋ እንደተናገረ የምትቆጥሩ ሰዎች አላቸው። ግዕዝ የቤተ ክርስቲያን ቋንቋ ነው። ግዕዝ የሀገራችን ቋንቋ ነው። ግዕዝ አባቶቻችንን ሲነጋገሩበት የነበረው ቅዱሳን መጻሕፍትን የጻፉበት ቋንቋ ነው በየትም ቦታ። ስለዚህ ቋንቋ መልሶ የማንሰራራት የእያንዳንዳችን ኃላፊነት ሊኖረን ይገባል። ቅብሰ በልሲ ቅብሰ ተናገሩ። ቅብሰ ፍቅረ ደቂቀ ባለሙያው ፍቅረ ደቂቀ ማገር ቅብሰ ፍቅረ ደቂቀ ባለሙያው ደቂቀ እስኪ እናንተ መለስታችሁ ፍቅርሰ ደቂቅ ጓለማ ቅብሰ ፍቅረ ደቂቀ ባለሙያው ፍቅረ ደቂቀ በዚህ ጉድ ያላችሁ ማለት በጣም ወሳኝ ፍቅር አለበት። ቅብ አለ፣ ደቂቀ ባለሙያው ሰው ልጅ አለ። እንግዲህ እቺን ቃል መካን ያዝነ ጭራሽ የለም ማለት ነው። ቅብሰ በሉሲ ፍቅረ ደቂቀ ባለሙያው በዚህ በኩል አባቶች ቅብሰ በሉሲ ቅብሰ ፍቅረ ደቂቀ ባለሙያው እንዳትረሱ ፕሊዝ ዶንት ፎርጌት ኢት። በእውነት መርሳት የለባችሁ እንዳትረሷት። እንዲሁ ርዕሱን አንድ ሰው ወደ ቤተ ክርስቲያን ሄዶ ወንጌል ተምሬ የመጣው ሲል እንዲያው ምን ተማርክ ሲባል ቢያንስ ርዕሱን መናገር አለበት። እዚያ መካከል ደግሞ በልዩ ትኩረት የተነገረው ቃል መያዝ ይኖርበታል ማለት ነው። እናንተ እርግጠኛ ነኝ ከዚህ በላይ እንደምትይዙ እና ግዕዝ ሲነገር አትደንግጡ። ለመያዝ ለማወቅ
እንዲሁም ግዕዝ የሚናገር ሰባኪ በመጣ ማለት መቻል አለባቸው። አሁን ቋንቋ ማንኛውም ቋንቋ መግባቢያ ነው። ነገር ግን የግዕዝ ቋንቋ ከሁሉም በተለየ ሁኔታ የቤተ ክርስቲያናችን ቋንቋ ነው። እኔ አንድ የሳጥናኤል ጎር የሚባል መጽሐፍ አነበብኩና አንድ ቀን እዚያ ጋር ምን ያህል መሰላችሁ? የተጻፉ ወጮች ናቸው የጻፉትም፣ እንግዲህ ወደ አማርኛ ነው ትርጉሙ ይመጣልን። ምን ይላል ከዚያ ጋር እነዚህ ኢትዮጵያውያን የራሳቸውን የሆነ ነገር ወሮሮ የመጣል ያላቸው አባዜ ወሮሮ የመጣል አባዜ ያላቸው እነዚህ ኢትዮጵያውያን የግዕዝን ቋንቋ አታስፈልገንም ብለው ወሮሮ ከጣሉት በኋላ ከወደቀበት አንስተን እኛ የጥናታችን መሰረት አድርገነዋል ይላል። የሚገርም እኮ ነው። የእኛን ወርቅ ግዕዙን እኛ ረስተነዋል። አውሮፓውያን ግን ይህንን አንስተው እስከ ዩኒቨርሲቲ ደረጃ እየሰጡበት እኮ ነው። እኛ ግን ለመማሩ ፍላጎት አለን። ልጆቻችን ግዕዝ እንዲማሩ እየገፋፋን ነው። በእውነት ወደ ቤተ ክርስቲያን ስለሏቸው የቤተ ክርስቲያን አይናቅ የሆኑ ሊቃውንት የሊቃውንት የመጽሐፉ መምህር አሉ፣ የቅድመ መምህር አሉ፣ ያቋቋሙ የድጓ መምህራን አሉ፣ ሰባክያነ ወንጌል አሉ፣ ያስተምሯቸዋል። ስለዚህ የራሳችን የሆነ ቋንቋ ስለሆነ ልናውቀው ይገባል ነው። አሁን ረሳችሁት? አሁን ምንድን ነበር ያልኳችሁ? ቅድመ ቅብሰ ፍቅረ ደቂቀ ባለሙያ እግዚአብሔር ይስጥልኝ። ይሄ ማለት ምንድን ነው? ቅቤ ማለት ነው ፍቅር ነው። የሰው ልጅ ፍቅር ነው ማለት ነው። ቅቤ ማለት ወልስ ቅቤ ማለት የሰው ልጅ ፍቅር ነው። ይሄንን ነው እንግዲህ ራሳችሁን ተቀቡ ማለት ይሄ ነው። ቅባ ረሰከ አንተ በምትጾምበት ጊዜ ራስን ተቀባ ማለት ይሄ ነው። ፍቅርን ይዘህ ጾም ነው እንግዲህ። ያለ ፍቅር የሚሆን ነገር ስለሌለ ፍቅር የፍጻሜ ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስን ከዙፋኑ ወደዚህ ምድር እንዲወርድ ያደረገው ፍቅር ሰሐቦ ለኃያል መኖሩ ዋሶ እስከ ለሞት እኮ ነው። መድኃኔ ዓለም ኢየሱስ ፈጣሪ ዓለማት ሀዚ ዓለማት ኢየሱስ ክርስቶስን ወደዚህ ዓለም እንዲመጣ ወደ ምድር በአጭር ቁመት በጠባብ ደረት መጥቶ እንዲወሰን 9 ወር ከ5 ቀን ተወስኖ እንዲወለድ ያደረገ ቢኖር የሰው ልጅ ፍቅር ነው እኮ ነው። በዮሐንስ 13 ላይ እኮ እንዲሁ ወደደን እኮ ነው። የኔ ደቀ መዛሙርት መሆናችሁን ሌሎች ሰዎች ለይተው እንዲያውቃችሁ እርስ በርሳችሁ መመሩ ነው። ተፋቀሩ እኮ ነው። አሁን የክርስቲያን ምልክቱ ምንድን ነው ቢባል ፍቅር ነው። ስትዋደዱ እርስ በርሳችሁ ስትረዳዱ ሌሎች የኔ ደቀ መዛሙርት የኔ ተላላኪዎች አገልጋዮች መሆናችሁን ያውቋችኋል ያለ የክርስቲያን ምልክቱ ፍቅር ነው። ፍቅር ከሌለ ኦርቶዶክስ ነው ክርስቲያን ነው ማለት አይቻልም። የኢየሱስ ክርስቶስ ተከታይ ነው ለማለት ፍቅር መኖር አለበት። ዛሬ ፍቅር አለ ወይ ነው ጥያቄው። አለ ወይስ ጠፍቷል? ወይስ መካከል ላይ ነው ያለ? ትንሽ ጭላንጭል አለ ወይስ ፈጽሞ ጠፍቷል? ይሄ ነው እንግዲህ መጨረሻችን ማሰሪያችን። በሉቃስ ወንጌል ምዕራፍ 15 ላይ 3 ዋና ምሳሌዎች አሉ። ይህ ሐሳብ እንዳለ ሆኖ እንዳትረሱ። 3 በምሳሌ የተነገሩ አሉ እና አንዲት ሴት 10 የምንዝር ጌጦች ነበሯት ይላል። ከነዚህ ከ10 የምንዝር ጌጥ አንዱ የምንዝር ጌጥ ጠፋባት። የምንዝር ጌጥ ማለት ምንድነው? የምትዋብበት ማለት ነው። ወደ አደባባይ ስትወጣ ወደ ቤተ ክርስቲያንም ሆነ ወደ ገበያም ሆነ ወደ ማንኛውም ወደ ሰው ስትል የምትዋብበት ሰውነቷን የምታሳምርበት 10 የምንዝር ጌጦች ነበሯትና አንድ ቀን ከ10 አንዱ ጠፋባት ይላል። ስንቱ ጠፋባት አሏችሁ? አንዱ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። አሜን። እና ከ10 አንዱ ጠፋባት። አንዱ ሲጠፋባት ተጨነቀች። ለጎረቤቶቿ ሄዳ አንዱ ከ10 አንዱ የምዋብበት የምንዝር ጌጥ ጠፋብኝ ብላ ነገረቻቸው። አሪያ ስንት ነበር አሏት? 10 ነበር አለ። አሁን ስንት አለሽ አሏት? 9 ያለኝ አለቻቸው። እንዴ አንቺ የዋህ ነሽ እንዴት ታዲያና ከ10 አንዱ ቢጠፋ በ9 ተውበሽ አትወጭም እንዴ አሏት። አይደለም አለች። ለ9 ውበት የሚሆናቸው ያ የጠፋው 10ኛው የምንዝር ጌጥ ወይም ደግሞ የማስዋቢያ ጌጥ ነበረ። 9 10ኛው ከሌለ ዋጋ የለውም አለቻቸው። የላቸውም። 10ኛው ከሌለ 9 ዋጋ የላቸውም።
9ኙን ሁሉ ሙሉ የሚያደርጋቸው የተስተካከለ የሚያደርጋቸው 10ኛው ነበረ ማለት ነው። አሁን ይህ ማለት ምን ማለት ነው? ስንመጸጉት፣ ስንጸልይ፣ ስንጾም ሌላም መልካም የሆኑትን ነገሮች 10 ትእዛዛትን ጠበቅን። መጨረሻ ላይ ምን መኖር አለበት? ፍቅር መኖር አለበት ማለት ነው። ማሰሪያው እሱ ነዋ። ይህ ሁሉ ነገር ቢሰበሰብ ፍቅር ከሌለ ከንቱ ነው። ምን ብርሃነ ዓለም ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 13 ላይ ምዕራፍ 13 ከቁጥር 1 ጀምሮ እመኒ አይመርኩ ነገረ ኩሉ መላእክት ወነገረ ኩሉ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቀሩ አልሜ የመላእክትን ቋንቋ ብናገር የእያንዳንዱን ብሔረሰብ ቋንቋ ብናገር ባውቅ በልሳን ሁል ጊዜ ባስተረጉም ነገር ግን ምን አለ? ፍቅር ከሌለኝ እንደሚመታ ከበሮና እንደሚንሿሿ ጸናጽል ነኝ አለ። ምን ከሌለኝ አለ? ምን ከሌለኝ አለ? ፍቅር ከሌለኝ ማለት ነው። ስለዚህ የሁሉም ማሰሪያ የሁሉም መጠቅለያ ምንድን ነው ወገኖች? ምንድን ነው? ፍቅር ነው ማለት ነው። ፍቅር ነው። ያለ ፍቅር የሚሆን ነገር የለም። አሁን እኮ ሰው የተለያየ ቋንቋ ሊናገር ይችላል። በቋንቋ ክህሎት ልናደንቀውም እንችላለን። የተለያየ ብዙ ሀብትም ብዙ ንብረትም ሊኖረው ይችላል። ባለስልጣንም ኑሮ ሊኖር ይችላል። ነገር ግን ፍቅር ከሌለ በማቴዎስ 16:26 ላይ ተጽፏል። ለእመ ኩሎ ምንት ይወቅኦ ለሰብ ለእመ ኩሎ ዓለም ረብሃ ወነፍሱ ሀቁለ ይላል። አንድ ሰው ብዙ ሀብት ብዙ ንብረት በዚህ ምድር ላይ የሚሰበስብ ባለስልጣንም ቢሆን ዝነኛም ቢሆን አለ፣ ነገር ግን ነፍሱን ካጠፋ ምን ይጠቅመዋል አለ። እኮ ነው። በዚህ ምድር ላይ ብዙ አባቶችን አይተናል። ያለፉ ነገስታትን አይተናል። ብዙ ሀብት ብዙ ንብረት የነበራቸው ዝና የነበራቸው ታዋቂ የነበሩ ያለ እነሱ ይህ ነገር አይሆንም ተብሎ የተተረከላቸው ብዙ አባቶችን አይተናል። ነገር ግን ያ ሁሉ ታሪክ የሚጠቅማቸው ምን ካላቸው ነው? ፍቅር ካላቸው ማለት ነው። ፍቅር ካላቸው። ፍቅር ከሌለ ዋጋ የለው እና ሰው በዚህ ምድር ላይ ብዙ ዝና ቢኖረው ሀብት፣ ንብረት፣ ስልጣን ቢኖረው ነፍሱን ካጠፋ ምን ይጠቅመዋል ነው። ከዚህ የመምጣታችን ዋናው መሰረታዊ ሀሳብ ይሄ ነው። ነፍሳችን ለማዳን ነው። ከእግዚአብሔር ጋር ለመገናኘት ነው። ከእግዚአብሔር ጋር ተገናኝተን ነፍሳችን እንድናደን እግዚአብሔር ይርዳ እና በጾማችን ጊዜ አንተ ግን በምትጾምበት ጊዜ ራስን ተቀባልና ቅኔ ማለት ፍቅር ነው አለ። የሰው ልጅ ፍቅር ነው አለ። ፍቅር ነው ያገበረው። ወደዚህ ዓለም የመጣ ሰው መሆኑ ነገረ ድነት ምንድነው? ስለ መሰረቱ ፍቅር ነው። የሰው ልጅ ፍቅር ነው። እንዲሁ ነው የወደደን። ሲወድን ደግሞ መድኃኒዓለም ኢየሱስ ክርስቶስ እኛ እባክህን አውደደን ብለን ማመን ያለ ክፍያ ማለት ነው። ከፍለን ነው እንዴት? ብር ከፍለን ነው እግዚአብሔር ያዳነን ነው እንዴት? ምንም ክፍያ ምንም ጥያቄ ሳናቀርብ ካለመኖር ወደ መኖር አምጥቶ የፈጠረን አምላክ እንዲሁ ደግሞ ከወደቅንበት ያነሳን እግዚአብሔር ስሙ የተመሰገነ ይሁንልን። እንዲሁ ያለ ያለ ክፍያ የዚህ ዓለም ሰው ምናልባት በዚህ ያለን ሰዎች አንድ ነገር ለማድረግ ምንድን ነው ክፍያ ጠይቃለን አይደለም? ይህን አድርጉልኝ ነው አይደል? እንዲሁም እኮ ገንዘቡ መጠኑ ከሌለ ይህን ያከለለ አይደለም ነው። ያለ ክፍያ የሚሆን ነገር የለም ነው። ይህ የሰው ሰውኛ አመለካከት እንጂ ይሄ መንፈሳዊ ወይም ሰማያዊ አመለካከት አይደለም። ያለ ክፍያ የሚሆን ነገር የለም ብለን ሰው የምናስቸግርም። እግዚአብሔር ግን መድኃኒዓለም ኢየሱስ ክርስቶስ ግን እኔንም እናንተንም ያለ ምንም ጥያቄ ያለ ምንም ክፍያ ነው ያዳነን። እግዚአብሔር ስሙ የተመሰገነ ይሁንልን። እና በምትጾሙበት ጊዜ ምንን ያዙ አለ? ፍቅርን። ምን ያዙ አለ? ፍቅርን ያዙ። ያለ ፍቅር የሚሆን የለም። ክርስቲያኖች ኦርቶዶክሳውያን እንዴት መጾም እንዳለብን በዚሁ በማቴዎስ ወንጌል ምዕራፍ 6 ጀምሮ ያለውን ሙሉውን ቤታችሁ ገባ ብላችሁ ብታነቡት እዚሁ ጋር ተቀምጧል። እንዴት መመጽወት እንዳለብን፣ እንዴት መጸለይ እንዳለብን፣ እንዴት መጾም እንዳለብን ተቀምጧል። እኛ ሕጉን አንበን ማክበር ነው የሚጠበቅብን። ብዙዎች አባቶቻቸው ልባቸውን ቀደው ልብሳቸውን ሳይሆን እግዚአብሔርን አግኝተውታል። ዛሬ ወርሃዊ መታሰቢያ የሆነው ነቢየ እግዚአብሔር ቅዱስ ኤልያስ ነው። በእውነቱ በዚህ ቦታም እንዳለ አውቃለሁና በረከቱ ይደርብን። አሜን። ይህ ታላቅ ነቢይ በእውነት በእግዚአብሔር ዘንድ ታላቅ የሆነ በሕይወተ ሥጋ ወደ ላይ ወደ ብሔረ ሕያዋን የተነጠቀ ነቢይ ነው። ብዙ ከሱ ጋር ንግሥተ ኤልዛቤል 3 ዓመት ከ6 ወር ሰማይን ለጉሞ ዝናብ እንዳይዘንብ አድርጓል። ምን አድርጎ? ጸልዮ። በእሱ ኃይል በእሱ ስልጣን አይደለም።
በእግዚአብሔር ኃይል በእግዚአብሔር ስልጣን ነው። እግዚአብሔርን ጠይቆ ነው ይህንን ያደረገው ማለት ነው። ይህን ካደረገ በኋላ እግዚአብሔር መሐሪ ነው፣ ይቅር ባይ ነውና እስራኤላውያን ፈጽመው እንዲጠፉ ስላልፈለገ ነቢየ እግዚአብሔርን እሱ ባወቀው ጥበብ ካለበት ቦታ ወደ እስራኤል ምድር እንዲመጣ አድርጎታል። ታሪኩን አጠር ማድረግ ስላስፈለገ ነው። እና ከዚያ መካከል ምንድነው ያለ? ቅዱስ ኤልያስ እስከ ማይዜኑ ታነክሱ በክልኤ ጌጋያትክሙ አላቸው እስራኤልን። እናንተ እስከ መቼ ድረስ በሁለት ሐሳብ ትመላለሳላችሁ አለ። በስንት ሐሳብ አልኳችሁ? በስንት ሐሳብ? በሁለት ሐሳብ ትመላለሳላችሁ። አዎ በወንጌል ላይም በማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 6 ከቁጥር 21 ጀምሮ ስንመለከት አንድ ሰው ለሁለት ጌቶች ሊገዛ አይችልም ማለት። ለስንት ጌቶች? ለስንት ጌቶች? ለሁለት ጌቶች ሊገዛ አይችልም። ምክንያቱም አንደኛው ወደ ቆላ ወረድ ሲለው፣ ሌላኛው ደግሞ ወደ ደጋ ውጣ ይለዋል። አንድ ጋር ሂድ ሲለው፣ አንደኛው ደግሞ ና ሊለው ይችላል። ስለዚህ አንድ ሰው ለአንድ ጌታ ነው እንጂ መገዛት የሚችለው ለሁለት ጌታ ሊገዛ አይችልም ይላል። ይህ ማለት ምንድነው? ለገንዘብና ለእግዚአብሔር ልንገዛ ልንሆን አንችልም ማለት። ነቢየ እግዚአብሔር ቅዱስ ኤልያስም እስከ መቼ ድረስ ነው በሁለት መንገድ የምትመላለሱ በሁለት ሐሳብ የምትሄዱ አላቸው። ይህን ካለ በኋላ እስኪ ልባችሁ ይመለስ ከሆነ አለ እስኪ መስዋዕት እናቅርብና መስዋዕቱን ከሰማይ እሳት ወርዶ የበላለት ወይም የተቀበለለት አምላክ ይሆናል። የኔን መስዋዕት እግዚአብሔር ከሰማይ እሳት ወርዶ ከተቀበለልኝ የእናንተ እግዚአብሔርን ታመልካላችሁ፣ የእናንተን መስዋዕት ከተቀበለላችሁ ደግሞ እኔ የእናንተን አምላክ አመልካለሁ አለ። ይገርም እኮ ነው። መቼም አባቶቻችንን ሰውን ለመመለስ ሰውን ለማዳን ያላደረጉት ነገር የለም። ብዙ መንገድ ነው የሚጠቀሙ እነሱ በሚመቻቸው መልኩ። ለምን? አይተው እንዲያምኑ ማለት ነው። ማየት ማመን ስለሆነ ሰይጣን መስዋዕት መቀበል ስለማይችል ነቢዩ ኤልያስ ይህን ስለሚያውቅ የእናንተ አምላክ ከሰማይ ወርዶ እሳት ከሰማይ ወርዶ የእናንተን መስዋዕት ከተቀበለ እኔ የእናንተን አምላክ አመልካለሁ አለ። አሁን ሰይጣን የሚያመልኩ አይደለም። ነገር ግን ሰይጣን የዛን ጊዜ ምን እንደሚሆን ያውቀዋል። የእግዚአብሔር ቃል ሲነገር ሰይጣን እዚህ ጋር መቀመጥ አይችልም። የእግዚአብሔር ቃል ሲነገር በፍጹም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ስታማጥቡ እኮ ሰይጣን ከዚህ አካባቢ ድርሽ ማለት አይችልም። መሳሪያችን ኃይላችንን የእግዚአብሔር ቃል ነው። ይህንን ሲል ሰይጣን እዚያ ጋር መኖር እንደማይችል ስለሚያውቅ የእናንተን አምላክ ምን ያመልካለሁ ከተቀበላለ እሺ አሉት። አሁን እንግዲህ ጊዜውንም መረጡ፣ መስዋዕቱንም አቀረቡ የሰባውን። እናንተ ቀደም ብላችሁ የፈለጋችሁትን ጊዜ መረጡ አለ። ከ1 እስከ 6 ሰዓት ያለውን መረጡ። መስዋዕቱንም የሰባውን የተሻለውን አቀረቡ፣ መረጡ ነው የሚለው። ይህ ከሆነ በኋላ እነሱ መስዋዕታቸውን አቀረቡ። ሲያቀርቡ ምንም ነገር የለም። ከዚያ በፊት ግን ምን ያደርግ ነበረ? ሰይጣን እየመጣ መስዋዕታችሁን ተቀበልሁላችሁ እያለ ከሰፈር እሳት እያመጣ ተቀበሉ እያለ ያቃጥልላቸው ነበር ይላል። ያን ቀን ግን የእግዚአብሔር ሰው ነቢየ እግዚአብሔር ቅዱስ ኤልያስ በዚያ ስላለ ሰይጣን መቅረብ አልቻለም ማለት ነው። ሰይጣን መቅረብ አልቻለም። ወደ እግዚአብሔር ስንቀርብ ቅዱሳን አባቶቻችን ይቀርቡናል። ቅዱሳን አባቶቻችን ከእኛ ጋር ከሆነ ደግሞ ርኩስ መንፈስ በፍጹም ሊቀርብን አይችልም። እኛ እኮ ከእግዚአብሔር ስንለይ ነው የሰይጣን መጫወቻ የምንሆነው። ከእግዚአብሔር ስንለይ ነው። ከእግዚአብሔር ከተለየነ ምንም ሕይወት የለንም። ከባህር የወጣ አሳ ነው። አሳ እንደምታውቁት ከባህር አወጣችሁ በዚህ ጋር ቁጭ ብታደርጉት በዚህ ፀሐይ የተወሰነ ደቂቃ እንኳን አይቆይም። ምንድነው? እንፈት ብቻ ነው፣ ሞት ብቻ ነው የሚጠብቀው። እኛም ከእግዚአብሔር ከተለየነ ከባህሩ እንደወጣ አሳ ነው የምንሆነው ማለት ነው። እንደዚህ ከመሆን እግዚአብሔር ያድነን። ከእግዚአብሔር ጋር ከእሱ ጋር እንድንሆን እሱ ይፍቀድልን እና ምንድነው ጊዜውንም መረጡ፣ መስዋዕቱንም አዘጋጁ፣ አቀረቡ። ነገር ግን የእነሱን መስዋዕት ሰይጣን ሊቀበልላቸው አልቻለም ማለት ነው። ይህ ሲሆን ምንድነው ያደረጉ? ሰውነታቸውን በሾተል በሰይፍ ደማቸው እስኪፈስ ድረስ ገላቸውን በጦርና በሰይፍ ይወጫጭሩ ይወጉ ነበር ነው የሚለው። ልብሳቸውን ይቀዱ ነበረ፣ ልብሳቸውን ይጮሁ ነበረ። ነገር ግን አንድም ጠብ የሚል ነገር አልነበረም። ያ የሚያስመስለው መስሎ ሆኖ ሳይሆን መስሎ የሚታይ ርኩስ መንፈስ ከነሱ ሸሸ። የእግዚአብሔር ቃል ሲነገር ከነሱ ሸሸ። ቆስጠንጢኖስ የተባለው ንጉሥ በመክስሚያኖስና በዚያ በታላቅ በዲዮቅልጥያኖስ ላይ ሰራዊት ላይ አድሮ ታሸንፋለህ እያለ ሲሉ የነበረ አጋንንት
ቆስጠንጢኖስ በትምህርተ መስቀል በእያንዳንዱ ሰራዊት ፊት ላይ አትሞ ጦርነት ሲገጥም ያ እነዚህ አጋንንት በዲዮቅልጥያኖስና በመክስሚያኖስ ሰራዊት ላይ የነበሩ አጋንንት ትተዋቸው ሸሹ ነው የሚለው። እንደ ጉንበን ነው እንደ ጥስተን ነው ጠፉ። ያኔ ንጉሠ እግዚአብሔር ታላቁ ስንግመ እግዚአብሔር ቆስጠንጢኖስ እስከ ሰራዊቱ ድል አድርጎ ሮም ገብቶ አደረ ይላል። እኛም ሰይጣንን በዚህ ጾም ድል እንድናድርግ እግዚአብሔር ይርዳል። በእውነት የምንጠበቅብን ጾማችን፣ ጸሎታችን ዋናው ግባችን ፍቅር ይዘን ሰይጣንን ድል ማድረግ ነው። እግዚአብሔር አምላክ ተፈትኖ ራሱ ሰው በመሆኑ በለበሰው ሥጋ ተፈትኖ ሰይጣንን በሦስቱ አርእስተ ኃጣውእ በስስት፣ በትዕቢት፣ በፍቅረ ነዋይ ተፈትኖ ድል ነስቶታል። እኔ ድል እንደነሳሁት እናንተም ድል ንሱ ብሎ አስተምሮናል። ይህ ነው ግባችን፣ መጨረሻችን የጾማችን። ሰይጣንን ድል ማነሳ ከሆነማ ድል እየተነሳን ነው ማለት ነው። ጾመን ድል እንድንነሳ የእግዚአብሔር ቸርነት ከኛ ጋር ይሁን። እነዚህ መመለካያነ ጣዖት ሰውነታቸውን በጦር እየወጉ ልብሳቸውን እየቀደዱ ይጮኹ ነበር ነው የሚል። ነገር ግን ምንም ነገር አልነበረም። ይገርማችኋል። ምንም እግዚአብሔር በሌለበት ዝም ብለን ብንጮህ ምንም ነገር የሚመጣልን ነገር የለም። ሰይጣን ትቷቸው ሸሸ። ከጥቂት ጊዜ በኋላ ጊዜው ደረሰ። 6 ሰዓት ደረሰ። ነቢየ እግዚአብሔር ኤልያስ እንደዚህ አላቸው፣ አዎ ያልሆነን የእናንተ አምላክ እኮ አንቀላፍቶ ይሆናል፣ ቀስቅሱት። የእናንተ አምላክ መጠጥ ሊፈልግ ዶ ይሆናል፣ አተላ እየሰበሰበ ይሆናል። የእናንተ አምላክ ቸልተኛ ነው፣ ረስቶ ይሆናል። ተዘባበተባቸው ነኝ ከንቱ እንደሆኑ ስለሚያውቁ ዛሬም በየአደባባዩ በእውነት የሰው መዘባበቻ የሆኑ ዝም ብለው እንዲሁ ወንጀሉ መነገር በሌለበት ቦታ መጽሐፍ ቅዱስ ተሸክመው የሚጮሁ ብዙዎች ናቸው። ብዙ ስለማያውቀው እንጂ ሰው እየተዘባበተባቸው እኮ ነው። መጽሐፍ ቅዱስ የሚነገር ወንጀል የሚሰበክበት እኮ ቦታ አለው፣ ቦታ አለው። መድኃኒዓለም ኢየሱስ ክርስቶስ በተራራ ላይ አስተማረ ይላል በማቴዎስ ወንጌል ምዕራፍ 5 ላይ ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ፣ ተራራ ላይ ሁሉ አስተማረ ይላል። በለቅሶ ቤትም ብሎ ሐዘንተኞችን አጽናንቷል። በሥራ ቦታም ብሎ ሳምራዊቷን ሴት አጽናንቷል፣ አስተምሯል። እንዲሁም በምኩራብ ሁሉ አስተምሯል እንጂ ዝም ብሎ ሜዳ ላይ እየሮጡ መጽሐፍ ቅዱስ ነጥቆ አላስተማረም። ዛሬ በየቦታው የምናየው ምንድን ነው? ትራንስፖርት ላይ ሆኖ ወንጌል የሚሰብክ አለ፣ መንገድ ላይ ሆኖ ወንጌል የሚሰብክ አለ፣ የሚጮህ አለ፣ መንገድ የሚዘጋ አለ፣ ከተማው የሚዘጋ አለ። ይህ አይደለም እኮ እውነተኛው ትክክለኛው። ጾመን ጸልየን እንኳን ዝም ብለን ተሳድበን ቀርቶ ጾመን ጸልየን ራሳችን ዝቅ አድርገንም ቃሉን ሰምተን በልቡናችን ቢያደር ጥሩ ነው። መልካሙን ሥራ እንድንሰራ እግዚአብሔር ይፍቀድልን። እነዚህ ሰዎች እንደዚህ ከንቱ ስለሆኑ ነቢየ እግዚአብሔር እንግዲህ በኋላ እናንተ አንሱ ርኩስ መሥዋዕታችሁናልና ልቡን የቀደደው ነቢየ እግዚአብሔር ከዚህ በኋላ የእሱን መሥዋዕት አቀረበ፣ ሁሉን ነገር አዘጋጀ። የሰማይ አምላክ የሁሉም አምላክ የፍጥረታት ሁሉ አምላክ የእግዚአብሔር የነቢየ እግዚአብሔር የቅዱስ ኤልያስን መሥዋዕት ተቀበለ። የእሱን መሥዋዕት የተቀበለ አምላክ የእኛንም ጾማችን ጸሎታችን ይቀበልልን፣ ስራችን ሁሉ ይቀበልልን። ይህ ነው አሁን የምናውቀው የጾማችን ውጤት ምን እንደሆነ የምናውቀው እግዚአብሔር ጾማችን ጸሎታችን ተቀብሎልን ሀገራችን ሰላም ስትሆን ነው። ከልብ መጾማችን ልባችን መቅደዳችን በእምነት ወደ እግዚአብሔር መቅረባችን የሚታወቀው መጨረሻ ላይ የሀገራችንን ሰላም የሃይማኖታችን አንድነት የአባቶች አንድነት ሲረጋገጥ ነው። ሕፃናቱ ሳድጉ አባቶቻችን እናቶቻችን በሰላም ሲጦሩ ነው። በሰላም ወጠን መግባት ስንችል ነው። ይህ ካልሆነ ልባችን ሳይሆን ምናችን ነው የቀደድን? ልብሳችን ነው የቀደድን ማለት ነው። ልብስ ቀዳጁ ዛሬ ብዙ ነው መስሎ የሚታየው ሆኖ ሳይሆን መስሎ የሚታየው ልብሳችን ሳይሆን ልባችንን እንድንቀድ እግዚአብሔር ይፍቀድልን። ነቢየ እግዚአብሔር ኢሳይያስ እሉ ሕዝብ በከናፍሬሆሙ ያመልኩኒ ወበልቦሙ ነውሃ ይርቁምኒ አለ። ይህ ሕዝብ አለ በከንፈሩ ያመልከኛል። በምኑ ያመልከኛል አለ? እስቲ ንገሩ፣ በምኑ ያመልከኛል? በከንፈሩ ያመልከኛል፣ በልቡ ግን ከኔ እጅግ የራቀ ነው አለ። የሚገርም እኮ ነው። በከንፈር አምልኮት፣ በከንፈር ከንፈር በመምጠጥ በአፍ ብቻ በመናገር ከሆነ አምልኮታችን ከንቱ ነው የሆነው። በአፍ ብቻ የሚመለክ አምላክ አይኖርም። በአፋችን ብቻም እንድናመልከው አይፈቅድልንም። ከልባችንም ርቀን እንድናመልከው አይፈቅድልንም። እስራኤላውያን በዚህ ሁኔታ ብዙ ጊዜ ተጎድተውበታል። ብዙ ጊዜ በከንፈራቸው ብቻ እየመጠጡ
አምላካችን ነው ይላሉ። ነገር ግን ከልብ አይደለም የሚመለሱ። ነቢዩ ኤርምያስ በሚናገርበት ሰዓት እውነተኞች ነቢያት ትክክለኛውን ትንቢት ሲናገሩ፣ ነቢያት ሐሰት ደግሞ በዚያ በኩል ዝም በሉ እነዚያ ዝም ብለው ልማደኞች ናቸው፣ ሁል ቀን ጠዋትም ማታም አንድ ቀን ስለ ሕዝቡ መልካም ነገር አይናገሩ፣ ሁል ቀን ክፉ ነገር እንደተናገሩ እያሉ የእነሱን ቃል የሚያቃልሉ ልብሳቸውን የሚቀዱ ሐሰተኞች ነቢያት ነበሩ። ዛሬም የምናየው ይሄ ነው። ጠዋትም ማታም በእውነት ወንጌል የማይሰበክበት ጊዜ፣ ስንዱ እመቤት ቅድስት ቤተ ክርስቲያን ወንጌልን ያልሰበከችበት ጊዜ የለም። ሁልጊዜም ወንጌል ይሰበካል፣ ይነገራል። በቅድስት ቤተ ክርስቲያን ይነገራል። በሌላውም ቦታ ተጀምሯል። ጌቶች ናቸው እውነተኞች፣ በቦታው ላይ የሚናገሩ፣ በቦታው ላይ የሚያስተምሩ፣ የእግዚአብሔርን ቃል በትክክል የሚመሰክሩ በቦታው የሚገኙት እነዚህ እውነተኞች ነቢያትን የሚመስሉ ናቸው ማለት ነው። እና ነቢየ እግዚአብሔር ይህ በከንፈሩ ያመልከኛል። አምልኮት በከንፈር አይደለም። ከንፈር በመምጠት እንዲሁ አምላክ ሆይ በማቴዎስ ወንጌል ምዕራፍ 13 ላይ እንደው በሾሃማ ቦታ ላይ የተዘራ በድንጋይ ቦታ ላይ የተዘራ በለምላማ ቦታ ላይ የተዘራ ይለዋል። ወንጌል ነው የሰው ልቡና ማለት ነው። ያ ሾሃማ ቦታ የተባለ ድንጋይ ቦታ የተባለ አለት የተባለ ለምላማ ቦታ የተባለ የሰው ልቡና ነው። አንዱ ወዲያውኑ ከዚህ ሰማ ቃሉን ሰማ፣ ከእንግዲህ በኋላ ወደ ነበርኩበት ወደዚያ ወደ ክፉ ኃጢአት አልመለስም ብሎ ለራሱ ቃል ይገባል። ወዲያውኑ ከዚህ ከበሩ ላይ ወጣ ሲል ይረሳዋል። ሌላኛው ደግሞ ከቤቱ ሲደርስ ይረሳዋል። ሌላኛው ደግሞ አንድ ሳምንት እንኳን እንደው የተወሰነ ቀን ተመላልሶ ይረሳዋል። ያ በመልካም መሬት ላይ የተዘራ ወይም ደግሞ በመልካም መሬት የተመሰለው ግን ያን ቃል ሰምቶ ቃሉን ወደ ስራ ይቀይራል ማለት ነው። አሁን ይህ ነው ከኛ የሚጠበቀው። የምንሰማውን ነገር ሰምተን በጆሮአችን ሰምተን የምንሄድ ሳይሆን ወደ ተግባር የምንቀይር ማለት ነው። በስራ የምናወል ሃይማኖትና ምግባርን አስተባብረን ይዘን በስራ የምናወል ነው መሆን ያለብን እንጂ እንዲሁ በጆሮአችን ሰምተን ዛሬማ እንደዚህ ተማረ በቃ ወጣ ስንል ታጥቦ በጭቃ ይላሉ እናቶች እኮ። የሆነ ነገር መልካም ስራ ስንሰራ ቆይተን ወደ አልሆነ ስራ ስንመለስ ምን አሉ? አይ ታጥቦ በጭቃ እኮ ሆነ ነገሩ ይሉናል እናቶቻችን። እንኳን ይገርማል። ታጥበን በጭቃ እንዳንገባ እግዚአብሔር በንጹህ ቃሉ ይጠበል። እና ይህ ሕዝብ ከኔ ጋር በከንፈሩ ብቻ ይናገራል፣ ልቡ ግን ከኔ ርቋል ብሎ ነቢየ እግዚአብሔር ተናግሯልና ከልባችን ወደ እግዚአብሔር እንድንመለስ የእግዚአብሔር ቸርነት ከሁላችን ጋር ይሁን። በብሉይ ኪዳንም በሐዲስ ኪዳንም በልባቸው አምኖ ባፋቸው የካዱ ባፋቸው ክደው በልባቸው ያመኑ ብዙ አባቶችን ምሳሌ እንመለከታለን። እንዲያው ዘፍጥረቱ ክርዳድ የሆነ ፈጣሪውን እንዲሸጥ ትንቢት የተነገረበት በነቢዩ ዕንባቆም ይሁዳ በልቡ ክዶ ባፉ አለው መምህር ሆይ እያለ ነበረ፣ ከሐዋርያት ጋር ነበረ። በልቡ ክዷልና አልተጠቀመም። ፍጻሜው የሲኦል በኩር የሆነ በዕለተ ዓርብ ሲኦልን በርብሮ ነፍሳትን ካወጣ በኋላ ሁለተኛ ወደ ሲኦል የሲኦል በኩር ሆነ ነው። ለምን? በልቡ ክዶ በአፉ ስላመነ ማለት ነው። ቅዱስ ጴጥሮስ ግን በልቡ አምኖ ጭንቅ ሆኖበት በአፉ ካደ ነው የሚለው በማቴዎስ ወንጌል የሁለቱም ምዕራፍ 26 ላይ ተዘግቦ ይገኛል። ቅዱስ ጴጥሮስ በአፉ ነው የካደ፣ በልቡ ግን ያምን ነበረ። በነበረበት ጭንቅ በአፉ በመካዱ እንኳን ፈጥኖ ወዲያውኑ 9 ሰዓት ሲደርስ ዶሮ ሲጮህ አስታወሰና ምርር ብሎ አለቀሰ ነው የሚለው። ምርር ብሎ አለቀሰ። እግዚአብሔር በለቅሶ ስንጠይቀው ፈጥኖ ይሰማናል። ይገርማችኋል። በለቅሶ አሁን ጾም ስንል እንደው እስከ 9 ሰዓት ስጋችን አስርበን ብቻ መመገብ አይደለም። ከጾም ጋር የሚሄዱ ነገሮች አሉ። እንባም ሊጨመርበት ያስፈልጋል። ጾማችን ጸሎታችን በእግዚአብሔር ዘንድ ተቀባይነት እንዲኖረው እንባ ጨምረን ማፍሰስ ይጠበቅብናል ማለት ነው። ይህ ሲሆን ጾማችን ጸሎታችን የሰመረ የሚሆነው። ቅዱስ ጴጥሮስ በልቡ አምኖ ባፉ ካደ። ባፉም እንኳን ስለካደ 9 ሰዓት ሲሆን ምርር ብሎ አለቀሰ ይላል። ምን ብሎ አለቀሰ አልኳችሁ? ምርር ብሎ አለቀሰ። ስለዚህ በጾማችን ሰዓት እንባ የምንጨምርበት እንዴ እንባ እኮ አንበደር። እንባ እኮ ከዓይናችን እኮ ነው ያለ እኮ
12ቱም አካላት እኮ እንድንጠቀምበት እግዚአብሔር እያንዳንዳችን የሰጠን እሱ የሰጠን እኮ ነው። ከእኛ ያመጣነው ነገር አንዳችን ነገር እኮ የለም እኮ። ስለዚህ ምርር ብሎ አለቀሰ። ዘተወከፍከ ሊቃውንት በዚህ በስብሐተ ነው ዘተወከፍከ ንስሐሁ ለጴጥሮስ ከማሁ ተወከፍ ንስሐ ዚያነ ይላል። የጴጥሮስን ንስሐ አምላክ ሆይ ፈጥረህ እንደተቀበልህ ሁሉ አለ ንስሐሁ ለጴጥሮስ ከማሁ ያዳውታ የቅዱስ ጴጥሮስን ንስሐውን፣ ለቅሶውን፣ ንባውን፣ መከራውን፣ ችግሩን ፈጥረህ እንደተቀበልህ ሁሉ የኔንም ንስሐ ፈጥረህ ተቀበልልኝ። ንስሐችን እግዚአብሔር ይቀበልልን እና ጾማችን ጸሎታችንን ከእንባ ጋር ከሆነ እግዚአብሔር ፈጥሮ ይቀበልልናል ማለት ነው። ቅዱስ ጴጥሮስ በልቡ እንኳን ቢክድ በልቡ አምሮ ባፉ እንኳን ቢክድ ወዲያውኑ ፈጥሮ ንስሐ ገባ፣ ተመለሰ። እግዚአብሔር ደግሞ ንስሐውንና መመለሱን አይቶ ንስሐውን ተቀበለ ማለት ነው። ከልብ ልባችሁን ቅደዱ ማለት ይህ ነው። አሁን ቅዱስ ጴጥሮስ ልብሱን አይደለም የቀደደ፣ ልቡን ነው የቀደደ። ያ የተነገረው የነገፈ ነገር ደረሰ። እስከ ነይ 60 ጊዜ ትክደኒ እስከ ነይ ነቁ ዶር ሆብረት ነበር። ዶሮ እስከሚጮህ 3 ጊዜ ትክደኛለህ ብሎ ነበርና በዚያ ሌሊት ያ ሲፈጸምበት አይቶ የእድለ ቢሱን የኔ በማለት ወዲያውኑ ፈጥሮ ንስሐ ገባ። እግዚአብሔር ይቅር አለው ማለት ነው። አሁን በጾማችን ማድረግ ያለብን ይሄንን ነው። ንስሐችን ተቀብለን ጾማችን እየጾምነ እየጸለይነ እየመጸወትነ እያነባነ ሀገራችን ከገባችበት መከራ ጌታ ሆይ እባክህ ይቅር በላት ልንል ያስፈልጋል። የእናቶች አባቶች ጸሎት እንደዚህ ከሆነ በአጭር ጊዜ መልስ ማግኘት እንችላለን። ልባችን ቀደን ልብሳችን ሳይሆን የእግዚአብሔር ልጆች እንድንሆን ጸሎታችን እግዚአብሔር እንዲቀበልልን የእግዚአብሔር ቸርነት ከሁላችን ጋር ይሁን። ብዙ አባቶች በዚህ መንገድ ሄደው እነ ቅዱስ ዳዊት እግዚአብሔርን አገኝተውታል። ልብሳቸውን ሳይሆን ልባቸውን ቀደው እግዚአብሔርን አግኝተውታል። ከእግዚአብሔር ጋር ተመላልሰዋል። ቅዱስ ዳዊት ኦርዮንን ባስገደለ ሰዓት እግዚአብሔር ተቀይሞት ነበርና ከዚያ በኋላ ወደ እግዚአብሔር ቤተ መቅደሱን እንኳን አንጻለሁ ቢል አልተቻለውም። በኋላ ግን ተመልሶ ልቡን ቀዶ እግዚአብሔርን ሲለምነው በንግስናው እንዲኖርና ቃሉንም እንዲሰማ እንዲናገር አድርጎታል። ብዙ አባቶቻችን በዚህ መንገድ ተመላልሰዋል። ለጥያቄያቸው መልስ አግኝተዋል። ሁላችንም ጥያቄያችንን እግዚአብሔር እንዲቀበልልን የቸርነቱን ስራ ይስራልን። በእውነት ከሰማን የተነጋገርነው ነገር በቂ ነው። ያስተማረን የገሰጸን የመከረን የሰራዊት ጌታ ስሙ ለዘላለም የተመሰገነ ይሁን። የትምህርታችን ኃይለ ቃል ምንድን ነበረ? ልባችሁን እንጂ ልብሳችሁን አትቅደዱ አይደለ? ያችን ግይዟን አልጠይቃችሁም፣ ያዟት በልባችሁ አትስማችሁ። ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር። ይቆየን። ቃልህን ያሰማን። እሺ፣ ለመምህራችን ለሊቀ ጠበብት ስቡህ እውነት ቃለ ሕይወት ያሰማልን። አሜን። ቃልህን ያሰማን። ልባችሁን እንጂ ልብሳችሁን አትቅደዱ።